ትክክለኛ የድምፅ ምርጫን ቮይስ ሴሌክሽን ስላችሁ እዛ ጋር ኳየሩ የሚወጣው የኳየሩ መልእክት መዝሙር ለማስተላለፍ ነው እንጂ የእናንተ ብቃትና ችሎታ እዛ ጋር እንዲታይ አይደለም። እሺ ማሰብ ያለባችሁ ነገር ማለት ነው። ሰላም እንዴት ናችሁ? ዲዚ ቻናል ቤተሰቦች፣ እኔ ሙዚቀኛ ሙሴ ነኝ። ዛሬም እንደተለመደው የምትማሩበትንና የሚጠቅማችሁን አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ ለሁሉም አይነት ኪቦርዶች የሚሆኑ ስታይል፣ ሬጅስትሬሽን፣ መልቲፓድ የተለያዩ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል አለኝ። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ጆይን በማድረግ መውሰድ ትችላላችሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉና ስለ ኪቦርድ ያላችሁን እውቀት ማሳደግ የምትፈልጉ ከሀገር ውጭ ወይም ከኢትዮጵያ ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ እዚህ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። መልካም ቆይታ ይሆንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ በአይነቱ በጣም ለየት ያለ ትምህርታዊ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። መግቢያ ላይ ሳወራ እንደሰማችሁት እንዴት ኳየር አንድ ኪቦርድ የሚጫወት ሰው ቤተክርስቲያን ውስጥ ኪቦርድ የሚጫወት ሰው እንዴት ኳየር ማጀብ እንዳለበት የተለያዩ ሀሳቦችን እያነሳው ነው የምነግራችሁ ማወራችሁ ማለት ነው። እኔም ብዙ ዓመት ኤክስፔሪየንስ እዚህ በኳየር በማስጠናት እንዲሁም በመድረክ ስላለኝ በዛ መንገድ ያሳለፍኳቸውን ነገሮች አንዳንድ እኔም ድሮ የተሳሳትኳቸውን ነገሮች ዛሬ በደንብ በዝርዝር ነው የምነግራችሁ ማለት ነው። እና በጣም ወሳኝ ትምህርት ነው። እስከ መጨረሻው በደንብ ተከታተሉ። ከዛ በፊት ግን ትምህርቱን ከመጀመሪ በፊት ግን ቪዲዮ ላይክ በማድረግ ጀምሩ። ኮመንት ላይ ደግሞ ሀሳብ አስተያየቶቻችሁን ጻፉልኝ። ሀሳብ አስተያየት ጻፉ። በቀጣይ እንዲሰራላችሁ የምፈልጉት ቪዲዮ ካለ እሱንም ሀሳባችሁን ጻፉልኝ፣ አይቼው እሰራዋለሁ ማለት ነው። ከዛ በፊት በደንብ ቪዲዮ ላይክ አድርጉ። ለብዙ ሰዎች እንዲደርስ ደግሞ ሼር በማድረግ ለብዙ ልጆች አድርሱላቸው፣ በጣም ስለሚጠቀሙ ማለት ነው። ስለዚህ እንደዛ በማድረግ ቪዲዮን መከታተል ትችላላችሁ። ቀጥታ ወደ ትምህርቱ ነው የምሄደው፣ አብራችሁን ቆዩ። እሺ ቤተሰቦች፣ ምንድነው አንድ ኪቦርድ የሚጫወት ሰው በቤተ ክርስቲያን ውስጥ ማወቅ አለበት ብዬ ከማስባቸው ነገሮች ውስጥ አንደኛ ኳየር ከማስጠናቱ በፊት ኳየሩ የሚዘምረውን መዝሙር በደንብ ማወቅ ነው። አንደኛ ይሄ ነው። አንደኛ መዝሙሩ ማወቅና መረዳት ነው። ምንድነው የመዝሙሩን መልእክት፣ ግጥሙን፣ ዜማውን በሚገባ ማወቅ አለበት አንድ ኪቦርድ የሚጫወት ሰው ማለት ነው። ወሳኝ ነው። ከኳየሩ እኩል እሱ እዚህ ጋር ጀስት በኪቦርድ ይጫወት ያጅባቸው እንጂ ከኳየሩ እኩል መዝሙሩ መረዳት አለበት። እኔ ድሮ ያጋጠመኝ ችግሮች መካከል አንደኛው መዝሙሩን በደንብ ሳልረዳ ለማጀብ መሞከር ምናምን። በጣም ሙዚቃ አያምርም፣ የምትጫወቱት ነገር አያምርም። ምክንያቱም የመዝሙሩን ዳይናሚክስ፣ አንድ መዝሙር ዳይናሚክስ አለው፣ ከፍታ አለው፣ ዝቅታ አለው። በጣም ዝቅ የሚልበት አለው መውጫ ሰዓት፣ አውትሮ ላይ ኮረሶች፣ ቨርሶች፣ አዝማቹ አለ፣ ቁጥሩ አለ። እነዛ የቱ ጋ ነው ዳይናሚክሱ ከፍ የሚለው የቱ ጋ ነው ዝቅ የሚለው እያንዳንዱን ነገሮች ማለት ነው ከኳየሩ እኩል ጽፎ እኔም አሁን መዝሙር ሳጠና እኔ በበኩሌ ስቲል አሁን ኳየር ለማጀብ ኳየሩ የሚያጠናው መዝሙር ወይም የሚለማመደው መዝሙር እኩል ነው ጽፌ በማስታወሻ ደብተር ጽፌ ማጠናው መዝሙሩን እረዳዋለሁ። ግጥሙን እያንዳንዱን ፓርት ምናምን በደንብ ነው የምረዳው ማለት ነው። ስለዚህ እናንተ ኳየር ከማጀባችሁ በፊት ዝም ብላችሁ መታችሁ እንትን ከማለታችሁ በፊት ኳየሩ የሚዘምረው መዝሙር መረዳት ማወቅ፣ ግጥሙን፣ ዜማውን ከቻላችሁ ጽፋችሁት ማለት ነው። አለ ትምህርት ቤት አሁን ስትማሩ ጽፋችሁ ነው አይደል የምትማሩት? እንደዛ ማለት ነው። ካልጻፋችሁ የመረዳት ቻንሳችሁ በጣም ዝቅተኛ ነው። ስለዚህ ምንድነው የምታደርጉት? መጀመሪያ መዝሙሩን መጻፍ አለባችሁ። ጽፋችሁ እያንዳንዱ ዜማውን፣ ግጥሙን፣ አዝማቹን፣ ቁጥሩን እያንዳንዱን ነገር መረዳት አለባችሁ። መዝሙሩ ፈርስት፣ ሰከንድ፣ ፊፍዝ፣ ሲግዝ ነው የሚለውን መረዳት አለባችሁ። ያው መዝሙሮች ይከፋፈላሉ። ትዝታ ሜጀር ላይ በ4 እንደሚከፈሉ ታውቃላችሁ። ፈርስት፣ ሰከንድ፣ ፊፍዝ፣ ሲግዝ። ስለዚህ እነዚህንም መለየት አለባችሁ። መዝሙሩ ምን ላይ ነው ምን ኪ ላይ ነው የሚለውን ማለት ነው ትዝታ ሜጀር ላይ። ስለዚህ ከዘማሪዎቹ ወይም ከኳየሮቹ እኩል መዝሙሩ መረዳት ማወቅ አለባችሁ ማለት ነው። ስለዚህ አንደኛው ይሄ ነው። ኳየር ከመምራታችሁ ከማስጠናታችሁ በፊት መዝሙሩ መረዳትና ማወቅ ይቀድማል ማለት ነው። ስለዚህ አንደኛው ይሄ ሀሳብ ነው ማለት ነው። በጣም ይጠቅማችኋል እንደዚህ መዝሙሩን ተረድታችሁ ስትጫወቱና ስታገለግሉ ማለት ነው። ስለዚህ አንደኛው ሀሳብ ይህን ይመስላል። ወደ ሁለተኛው እንሄዳለን። እሺ ሁለተኛው ደግሞ ምንድነው? ዝግጅትና ልምምድ ወይም ሪኸርሳል ይባላል። ፈረንጆች ሪኸርሳል ይሉታል። ምንድነው? ልምምድ ነው። በጣም መለማመድ አለባችሁ ማለት ከኳየር ጋር በጣም ጊዜ ወስዳችሁ ኳየሩ መዝሙሩን በደንብ የምትጫወቱትን ሙዚቃ በደንብ መልመድ አለበት። እያንዳንዱን ነገር ከኳየሩ ጋር በጣም ጊዜ ሰጥታችሁ መዝሙሩን ማጥናት በጣም አለባችሁ ማለት ነው። ያው በየቤተ ክርስቲያኑ ወይም በየቸርቹ አንድ ኳየር እናንተ ስታስጠኑ
ምን ያህል ጊዜ እንደሚፈጅ አላቅም፣ ግን ኦልሞስት አሁን እኔ ሳስጠና ከ15 ቀን እስከ 20 ቀን ይወስዳል አንድ ኳየር በደንብ በቃ በደንብ አጠና ከተባለ ማለት ነው። ስለዚህ ጊዜ ወስዳችሁ በጣም መለማመድ አለባችሁ ከኳየሩ ጋር ማለት ነው። ኳየሩም መዝሙሩን በደንብ ፊል እንዲያደርግ የእናንተ የምትጫወቱትን ሙዚቃ ፊል እንዲያደርግ ሪትሙን፣ እያንዳንዱን ነገሮች በዛ መሀል አዳዲስ ሀሳቦች ሊመጡ ይችላሉ። አሁን አንድ መዝሙር ተጽፎ በዛ ይቀጥላል ማለት አይደለም። መሀል ላይ እናንተ የምታስተካክሏቸው ነገሮች፣ አሁን ለምሳሌ ከሙዚቃ ጋር ማይሄዱ ነገሮች፣ ቃላቶች ሊኖሩ ይችላሉ። እዛ ጋር ከሪትም የሚወጡ ምናምን ነገሮች ስላሉ በጥናት ጊዜ ስህተቶች ካሉ እነሱን ማስተካከል ትችላላችሁ ማለት ነው። ስለዚህ ልምምድና ዝግጅት በጣም ወሳኝነት አለው። ሲቀጥል ደግሞ እናንተም በደንብ የምትሰሩትን ሙዚቃ በደንብ በዛው አጋጣሚ ትለማመዳላችሁ ማለት ለኳየር የምትሰሩትን ሙዚቃ ትለማመዳላችሁ። የምትሰሩት ኢንትሮ፣ ብሪጅ ምናምን በዛው በጣም እናንተ አብራችሁ ትለማመዳላችሁ። ከዛም በኋላ ስታገለግሉ አንድ ላይ በጣም ፐርፌክት ነው የሚሆነው ማለት ነው። ስለዚህ ሁለተኛው ምንድነው? ዝግጅትና ልምምድ በጣም ወሳኝነት አለው ማለት ነው። አሁን ለምሳሌ አሁን ኮንሰርቶች ላይ ስታዩ አሁን ለምሳሌ ዩቲዩብ ላይ የሚለቀቁ አለው አይደል? የመዝሙር ኮንሰርቶች ምናምን አንድ ቀን ቢያንስ ትንሽ ሰዓት ነው አይደል የሚያቀርቡት ኮንሰርቱን ማለት ነው። ያቺን ሰዓት ለማቅረብ በጣም ከወር እስከ 2 ወር ጊዜ የሚለማመዱ ጊዜ አለ ማለት ሙዚቀኞች፣ እንዲሁም ደግሞ የሚዘምሩ ሰዎች ማለት ለአንድ ኮንሰርት 2 ወር 1 ወር ምናምን ሊፈጁ ይችላሉ ሲያጠኑ ማለት ነው። ግን የሚያቀርቧት ሰዓት ትንሽዬ ሰዓት ናት። እዛ ታውቃላችሁ ምን ያህል ሰዓት እንደሚያቀርቡ ማለት ነው። መዝሙሩ ስንት ሰዓት እንደሚፈጅ ኮንሰርት ላይ ታውቃላችሁ። ግን ለዛ ብቻ ምን ያህል ጊዜ መስዋዕት እንደሚከፍሉ የምታውቁ ልጆች አላችሁ፣ እንዲሁም ደግሞ ኮንሰርት ላይ የተሳተፋችሁ ወይም ደግሞ ሲያጠኑ ያያችሁ ሰዎች። ስለዚህ ዝግጅትና ልምምድ በጣም ወሳኝነት አለው ኳየር፣ ስፔሻሊ ኳየር ላይ ማለት ነው። ያ ሁሉ ብዙ ሰው ስላለ ከእነሱ ጋር ለመግባባት ከመዝሙሩን ከሚመራ ሰው ጋር ለመግባባት ምናምን በጣም ወሳኝነት አለው ማለት። ስለዚህ እኔ በጣም ነው የምለማመደው ማጠናው የኳየሩን መዝሙር እንደ በቃ ምን ልበላችሁ ጽፌ በደንብ ገብቶኝ ነው የምጫወተው እንጂ ሳይገባኝ ምናምን ጥሩ አይመጣም ማለት ነው። ስለዚህ ዝግጅትና ልምምድ በጣም ወሳኝነት አለው። ሁለተኛው ይህን ይመስላል። ወደ ሶስተኛው እንሄዳለን። እሺ ቤተሰቦች፣ ሶስተኛው ደግሞ ምንድነው? የፒች አሰጣጥ ማስተካከል ምንድን ነው? ፒች አለ አይደል? ለምሳሌ ኳየሩ የሚዘምርበት ፒች አለ። የኳየሩ መዝሙር የሚመራው ሰውዬ ፒች አለው አይደል? ያ የሚመራውን ሰውዬ ፒቹን ከኪቦርድ ጋር ማች ያደርጋል ወይ በደንብ ይሄዳል ወይ የሚለውን፣ ለኳየሩ ኮንፈርት የሚሰጠው ፒች የትኛው ነው የሚለውን፣ ትራንስፖዝ የምትጠቀሙ ከሆነ ትራንስፖዙ መዝሙሩ ፈርስት ላይ ከሆነ የኳየሩ የዛ የመዝሙሩ ኳየሮች የሚያጠኑበት ወይም የሚዘምሩበት ትራንስፖዝ ስንት ላይ ነው? +1 ላይ ነው? 0 ላይ ነው? -1 ላይ ነው? እያንዳንዱ ነገር በደንብ ማስተካከል አለባችሁ መድረክ ላይ ከመውጣታችሁ በፊት ማለት ነው። ምንድነው? መዝሙሩን ከሚመራው ሰው ጋር ያው ትራንስፖዝ የሚያዘው መዝሙሩን ከሚመራ ሰው ጋር ነው ታውቃላችሁ። ያ ሁሉ አሁን ለምሳሌ ኳየር ውስጥ 20 ሰው ካለ የ20 ሰው ሁሉ ትራንስፖዝ አይያዝም። እሺ ለአንድ ሰው ይሄ የሚመራው መዝሙሩን የሚመራቸው ሰዎች የሚያስጠናቸው ሰዎች የእሱን ነው የምትይዙት ማለት ነው። ያ ሰውዬ የሚመራው ሰውዬ የኳየሩን ፐርፌክት ወይም የሚመቻቸውን ትራንስፖዝ የሚያውቅ ከሆነ ወይም ደግሞ ከኪቦርድ ጋር በጣም ቅርርብ ያለው ወይም ደግሞ ጎበዝ ከሆነ ሙዚቃ ላይ ምናምን የእሱን ሰው ነው የሚመራውን ሰው ነው ትራንስፖዝ ወይም ፒቹ የምትይዙት እንጂ የዛ ሁሉ ኳየሩን አንዴ እስቲ ዘምሩ ሁላችሁም ዘምሩና ለያዝ የሚባል ነገር የለም። ምክንያቱም ቅልቅል ነው። አሁን ሶፕራኖ አለ፣ አልቶ አለ፣ ቤዝ አለ፣ ቴነር አለ። እዛ ውስጥ ወንድና ሴት በጣም ብዙ አይነት ድምፅ ስላለ ያንን ነገር እንደዛ ማድረግ አይቻልም። ግን አንድ ትራንስፖዝ የሚያዘው በአንድ በሚመራው ሰው በመዝሙሩም በሚመራው ሰው ነው እንጂ በዛ ሁሉ በኳየሩ አባላት ትራንስፖዝ አያዝም። ሲቀጥል ደግሞ እንደ ድንገት ይሄንን ቪዲዮ የምታዩ መዝሙር የምትመሩ ኳየር ውስጥ ካላችሁ ማለት ነው ከሙዚቀኛ ጋር ወይም ከኪቦርዲስት ጋር በጣም ጥሩ ግንኙነት ልፈጥሩ ይገባል ማለት ነው። ምክንያቱም እሱና እናንተ ናችሁ የምትናበቡት። ገብቷችኋል? መድረክ ላይ ስትጫወቱ ኪቦርዲስቱ እናንተን ነው የሚከተለው፣ የእናንተን ድምፅ ነው የሚከተለው። ያ ሁሉ ሰው አለ፣ ግን እናንተ ናችሁ ሞተር እዛ ጋር ማለት ነው። መዝሙሩ የምትመሩ ሰዎች እናንተ ሞተር ናችሁ እዛ ጋር። ኪቦርዲስቱ የሚናበበው ከእናንተ ጋር ነው። የእናንተ ድምፅ ከተበላሸ እዚህ ጋር ይበላሻል፣ እንደዛ ማለት ነው። ስለዚህ መዝሙሩ የምትመሩ ሰዎች የምታዩ ካላችሁ ከኪቦርዲስት ጋር ጊዜ አሳልፉ። ኳየሩ ከማጥናቱ በፊትም ቀድማችሁ ተገናኝታችሁ አብራችሁ አጥኑ፣ ተነጋገሩ። ፒቹ ስንት ላይ ይሁን ምናምን ይቀጥናል ይወፍራል የሚለውን በደንብ መግባባት አለባችሁ ማለት ነው። ኪቦርዲስቶችም ትራንስፖዙ ለመዝሙሩ የሚሆነውን ትራንስፖዝ በደንብ ኳየሩን ያገናዘበ ትራንስፖዝ ለመዝሙሩ ማስተካከል አለባችሁ ማለት ነው። ስለዚህ ሶስተኛው ይሄን ይመስላል። ወደ አራተኛው እንሄዳለን። እሺ አራተኛው ደግሞ ምንድነው? ትክክለኛ የድምፅ ምርጫ ወይም ቮይስ ሴሌክሽን።
ይህ በጣም በጣም ወሳኝ ነገር ነው። በጣም ማለት ነው። እኔ አንዳንዴ ሌላ ቦታ ተጋብዤ ሄጄ አገለግላለሁ። እንደዚህ የማገልገል እድል ሲያጋጥመኝ ወይም ደግሞ እኛ የተጋበዝን ሰዎች ተጫውተን ስንወርድ ኳየር እንደ ድንገት ኳየር ካለ ኳየሩ ይወጣል ሊያገለግል ማለት ነው። እና የኳየር ኪቦርድ ተጫዋች አለ ኳየር የሚጫወት እና ለአምልኮ የሚጫወት እንደዛ። እኛ ተጫወተን ከወረድን በኋላ ለኳየር የሚጫወቱ ሰዎች የሚጠቀሙት ቮይስ በጣም ነው እንጃ በጣም ነው የሚረብሸው ማለት ነው። እንዲህ ምን ሆኖ ነው እስክል ድረስ በቃ ይሳቀቃለሁ። ኳየሩ ባለቀ ማለት ቶሎ ፕሮግራሙ ባለቀ ይሆን። እንደዚህ አታርጉ ፕሊስ። አንዳንድ ኪቦርድ የምትጫወቱ ሰዎች በጣም የምትጫወቱት ቮይስ በጣም ነው የሚከብደው ማለት ነው። ምንድን ነው አንድ ነገር ልንገራችሁ እዚህ ጋር ማለት ነው። ትክክለኛ የድምፅ ምርጫን ቮይስ ሴሌክሽን ስላችሁ እዛ ጋር ኳየሩ የሚወጣው የኳየሩ መልእክት መዝሙር ለማስተላለፍ ነው እንጂ የእናንተ ብቃትና ችሎታ እዛ ጋር እንዲታይ አይደለም። እሺ ማሰብ ያለባችሁ ነገር ማለት ነው። እዛ ጋር የምትወጡ የኳየሩ መልእክት አለ አይደል? አምልኮ ላይ እንደፈለጋችሁ ድምፅ ምናምን ቀይሩ፣ ከባባድ ድምፆች ተጠቀሙ፣ መብታችሁ ነው። ግን ኳየር ሲሆን ሰው መልእክቱ መስማት ይፈልጋል። ኩልል ያለ ድምፅ መውጣት ይፈልግ ያሁሉ እዛ ጋ ያሁሉ ህዝብ እየዘመረ ኳየር ውስጥ ወጥቶ ያሁሉ ኳየር ወጥቶ አባላት ወጥቶ እየዘመረ እናንተም እዚህ ጋር ምናምን ስታል በጣም ነው የሚያስጣለው ማለት ነው። እኔ ብዙ ጊዜ ያጋጥመኛል እና ነግራችኋለሁ። እንደዚህ አታርጉ። ቮይስ እንትን በሉ አስተካክሉ ምናምን ላችኋለሁ። እናንተ ምንድን ነው ማድረግ ያለባችሁ መሰላችሁ? መጀመሪያ አንደኛ ላይ እንደነገርኳችሁ መዝሙሩ በደንብ መረዳት መዝሙሩ። ከዛም በኋላ ከመዝሙሩ ሀሳብ ጋር የሚሄድ ቮይሶች ይኸው እዚህ ጋር አገር ቮይስ አለ። በተለይ ስፔሻሊ እንትን ለስለስ ያሉ ስትሪንግ ፓዶች፣ ፒያኖ ምናምን ከመዝሙሩ ጋር የሚሄድ ነገር ተጠቀሙ ፕሊስ። ከመዝሙሩ ጋር የሚሄድ ቮይስ ለስለስ ያለ እንጂ ከባባድ ብራስ ምናምን ሲንዝ ምናምን በጣም ከባባድ ሲንዝ ምናምን አትጠቀሙ። የመዝሙሩን እዛ ጋር የምትቆሙት እናንተ መዝሙሩን ለማጉላት ነው እንጂ መዝሙሩን ለመሸፈን አይደለም። እሺ ልዩነት አለው መሸፈንና ማጉላት ማለት ነው። ስለዚህ ዳይናሚክሱን እየጠበቃችሁ ለምሳሌ መዝሙሩ ዝቅ ሲል የኳይሩ መዝሙር ለምሳሌ ኮረስ ተጫውቶ ቨርስ ላይ ወይም ደግሞ ቁጥር ላይ ሲገባ ዝቅ ሲል ለስለስ ያለ ኮርድ፣ ፒያኖ፣ ስትሪንጎች ምናምን ብትጠቀሙ በጣም ነው የሚያምረው ማለት ነው። ስለዚህ ሌላው ደግሞ አምልኮ ሳለ የተጫወታችሁትን ቮይስ ለምሳሌ ራሳችሁ ኳየርም አምልኮ የምትመሩ ከሆነ አምልኮ ሳለ የተጫወታችሁትን ሬጅስትሬሽን ይሄ አሁን ለአምልኮ የምጠቀመው ሬጅስትሬሽን ይሄ ማለት አምልኮ ሳለ የተጠቀማችሁትን ቮይስ ለኳየር አትድገሙ ፕሊስ። በጣም ነው እንጃ ያ እንትኑ አምልኮ ነው የሚመስለው እንጂ ኳየር አይደለም። ልዩነት አለው። ኳየር ወጥቶ የራሱ መልእክት ነው የሚያስተላልፈው። አምልኮ ሁሉም ሰው የሚያውቀው መዝሙር ስለሆነ በፈለጋችሁት ብትጠቀሙ ኖርማል ነው። ግን ኳየር ሲሆን ለኳየሩ ፕሊስ። እኔ አሁን ለኳየር ሬጅስትሬሽን ሰራለሁ። ለምሳሌ አንድ ኳየር እሑድ ቀን የሚያገለግል ከኔ ጋር እሑድ ቀን የሚመጣው እሑድ የሚያገለግል ከሆነ ለኳየሩ ለመዝሙሩ የሚሆን ቮይስ ሚክስ አድርጌ እዚህ ጋር ገብቼ ሚክስ አድርጌ የመዝሙሩን ቴስት በደንብ ሶፍት ከሆነ መዝሙሩ ሶፍት የሆኑ ቮይሶችን ሚክስ አደርጋለሁ። ከበድ ያለ ሆኖ ራሱ ማለት ችክችካ ምናምን እንደዚህ አይነት ሆኖ ራሱ ማለት ነው እዚህ ጋር የምጠቀመውን ሬጅስትሬሽን አልጠቀምም። ሌላ ቀለል ያለ ብራስና ሲንዝ ምናምን ደርቤ በቃ የኳየር ቴስት እንዲመስል አድርጌ ነው የምጫወተው እንጂ እዚህ ጋር ለአምልኮ የምጠቀመውን ቮይስ ድጋሚ ለኳየር አልጠቀመውም። እንደዛ አላደርግም። በጣም ነው የሚከብድ በንትን የሚለው ማለት ነው። ማለት እራሳችሁን ምንድን ነው ችሎታ እንደሌላችሁ ቮይስ ሚክስ ማድረግ እንደማትችሉ ነው የሚያሳየው፣ ዝም ብሎ በተቀመጠ ቮይስ የምትጫወቱ ከሆነ ማለት ነው። ሁለተኛ ላይ ደግሞ እንደነገርኳችሁ ሪኸርሳል፣ በዛ ሰዓት ቮይስ ሚክስ ማድረግ ትችላላችሁ፣ የተለያየ ነገር ማድረግ ትችላላችሁ። ስለዚህ ትክክለኛ የቮይስ ምርጫ በጣም ወሳኝነት አለው ማለት። ከባባድ ቮይስ አትጠቀሙ ኳየር ላይ። ዳይናሚክሱን እየጠበቃችሁ ዳይናሚክሱ ከፍ ሲል ከፍ ያለ ስትሪንግ ምናምን የሆነ ነገር፣ ዝቅ ሲል ደግሞ ፒያኖ ኮርድ ላይ ፎከስ አድርጉ። ስፔሻሊ ኮርድ ላይ ፎከስ አድርጉ። እንትን ላይ ይሄ ብራስ ላይ ማንጫጫት ላይ እረፉ፣ አትጫወቱ። እንደዛ አታርጉ። ኮርድ ላይ ፎከስ አድርጉ። ስለዚህ አራተኛው ይሄን ይመስላል። ወደ አምስተኛ እንሄዳለን። እሺ አምስተኛው ደግሞ ምንድነው? ሪትም ማስተካከል ወይም ደግሞ ስታይል ሴሌክሽን። እዚህ ጋር በጣም የምነግራችሁ ነገር ማለት ነው እንድታስተውሉ የምፈልገው ነገር ሪትም የኳየሩ መዝሙር ይገላልም ያሳምራልም ማለት ነው። በደንብ እዚህ ጋር ስሙት። እኔ የምናገረውን ነገር እኔ ብዙ ረጅም ዓመት ኳየር ሳስጠና ሳገለግል አለው ስቲል ማለት ነው። እና በጣም ነው ብዙ ዓመት የተማርኳቸው ነገሮች አሉ፣ ከራሴም ስህተት ከሌሎችም ሰዎች ስህተት ማለት ነው። ስለዚህ ምንድን ነው ሪትም በጣም መምረጥ አለባችሁ። እንደነገርኳችሁ በአራተኛው ላይ እንደነገርኳችሁ
ለአምልኮ የምትጠቀሙትን ቮይስ ለኳየር አትጠቀሙ ብያቸዋለሁ። እዚህ ጋም ደግሞ ለአምልኮ የምትጠቀሙትን ስታይል ለኳየር አትጠቀሙ ፕሊስ። ሌላ አምልኮ ነው የሚመስለው እንጂ ኳየር አይመስልም። አሁን ደጅ ቆሞ የሚሰማ ሰው አምልኮ አላለቀም ነው እንጂ የሚለው ኳየር። ምክንያቱም ይለመዳሉ አንዳንድ ስታይሎች። ለምሳሌ ይሄ የጂፒኤስ ስታይሎች ምናምን ታውቃላችሁ፣ አልነግራችሁም። የጂፒኤስ ስታይል የተለያዩ የተለመዱ ሁሌ የምትጠቀሟቸው ስታይሎች አሉ አይደል? መድረክ ላይ ይለመዳሉ። ስለሚለመዱ ኳየር ሲሆን ለኳየር የሚሆን እንትን ስታይል አዘጋጁ። ገብታችሁ ኪቦርዳችሁ ፈልጋችሁ ማለት ለኳየር ይሄ ስታይል ለምሳሌ ችክችካ፣ ይኸውን ለኳየር እጠቀመዋለሁ ሰሞኑን። ይሄን ለኳየር የምጠቀመው ስታይል ነው። ይሄ ችክችካ ማለት ነው። አይረብሽም። ይሄ የተጋነነ ይሄ ምናምን ጭብጨባ ነገር የለውም። በቃ ጀስት እና ቴምፖ ደግሞ ቀንሳለሁ። በዚህ አይደለም የምሰራው። ስለዚህ በዚህ እኔ አንዳንዴ ለኳየር ብዬ ክሬት ፎልደር ክሬት አድርጌ ለኳየር ብዬ ማስቀመጣቸው ስታይሎች አሉ። ሰምቼ ይሄ ለኳየር ይሆናል፣ ስለዚህ ይህንን ስታይል ለኳየር መጠቀም አለብን ብዬ አስቀምጣለሁ ማለት ነው እንጂ ይሄ መድረክ ላይ የተለመደ ምናምን ስታይል ለኳየር አልጠቀምም። በጣም ነው የሚከብደው፣ በጣም ማለት ነው። የመዝሙሩን ዳይናሚክስ ነው የሚያበላሸው ማለት ነው። ሲቀጥል ደግሞ መዝሙሩ የተለመደ ነው የሚመስለው እንጂ የኳየር መዝሙር አይመስልም። ስለዚህ ለአምልኮ የምትጠቀሙትን ስታይል ለኳየር እንዳትጠቀሙ። በጣም ነው ክሬቲቪቲያችሁን የሚገድለው ማለት ነው። ብችሉ ስታይል ክሬት የምታደርጉ ሰዎች ስታይል ክሬት አድርጉና እኔ አንዳንዴ አሁን ኳየሩ ለምሳሌ የሆነ አገርኛ ፊሊንግ ወይም ደግሞ ሌላ በቃ የሆነ የሚገርም መዝሙር ከሆነ ሄጄ ስታይል ክሬት አደርግለታለሁ ለራሱ ማለት ለኳየሩ የሚሆን እንዲሆን አድርጌ ማለት ነው። በቃ ያልተለመደ ስታይል። ከዛ ፕሮግራሙን ካለቀ በኋላ አንተ የሚገርም ነው እንዴት ነው ምናምን ይሉኛል ብዙ ሰዎች። አረ ራሴ ስታይል ክሬት አድርጌ ነው ያልተለመደ ነገር ስለተጠቀምኩ ነው ሰዎች እንደዛ የሚሉት። የተለመደ ቢሆን ዝም ነው የሚለኝ። ስለዚህ ሪትም አስተካክሉ ፕሊስ። ለኳየር የምትጠቀሙትን እና ለአምልኮ የምትጠቀሙትን እንትን በሉ። በዚህ አጋጣሚ ምንድነው እዚህ ጋር ያውላችሁ እኔ ለኳየር የምጠቀማቸው የተለያዩ ስታይሎች አሉ። እንዲሁም ደግሞ እዚህ ጋርም አሉ። እንዲሁም ደግሞ ሙሉ የኪቦርድ ፋይል ስታይል ለኳየር እንዲሁም ደግሞ ለኪቦርዳችሁ የምትፈልጉ ቮይስ ሬጅስትሬሽኖችም የተለያዩ እዚህ ጋር የምታያቸው ስታይሎች አሉ። ለፋሲካ ባለፈው የተዘጋጀ አለ። እንዲሁም ደግሞ በፎልደር የተቀመጡ አሉ። እዚህ ጋርም ሁሉም አይነት የምትፈልጓቸው ለኳየር በቃ ለሁሉም ለአምልኮ የሚውሉ ስታይሎች አሉ። በጣም ብዙ ስታይሎች ናቸው በፎልደር የተቀመጡት እዚህ ጋር እንደምታዩት። እነዚህን ስታይሎች መውሰድ የምትፈልጉ እዚህ ከላይ በመጽፍላችሁ ስልክ ቁጥር በዋትሳፕ ወይም በቴሌግራም እኔን ኮንታክት ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህ መውሰድ ትችላላችሁ። ለሁሉም አይነት ለኳየርም ለመድረክ የሚሆን የተለያዩ አሪፍ ስታይሎች አሉ እዚህ ጋር። አምስተኛው ይህን ይመስላል። ወደ ስድስተኛው እንሄዳለን። እሺ ቤተሰቦች፣ ስድስተኛው ደግሞ ምንድነው? ዳይናሚክስ መጠበቅ ወይም ዳይናሚክስ። ምንድነው ዳይናሚክስ መጠበቅ ካላችሁኝ ማለት ነው። ለምሳሌ አንድ መዝሙር ሲቀናበር ወይም ግጥሙ ወይም ሲሰራ ምንድነው ከፍ የሚልበት ቦታ አለ፣ ዝቅ የሚልበት ቦታ አለ አይደል? ለምሳሌ አቤት የሚል መዝሙር አለ። ይህን ታውቁታላችሁ። እና እዚህ ጋር ከፍ የሚልበት ቦታ አለ። ሁሌ በልቤ እዚህ ጋር ዳይናሚክሱ ከፍ ይላል ማለት ነው። ያ ደግሞ አቤት ዝቅ ይላል እዛ ጋር ማለት። ስለዚህ የመዝሙሩን ዳይናሚክስ እየጠበቃችሁ ስታይልም ከሆነ ለምሳሌ ስታይሉ እዚህ ጋር ታውቃላችሁ። ስታይል ኮንትሮል ላይ ዳይናሚክስ አለ። ኤ ላይ ማለት ዝቅ ያለ ነው ማለት ነው። ቢ ላይ ሲሆን ዳይናሚክሱ ከፍ ይላል ማለት ነው። ሲ ላይ ሲሆን ከፍ እያለ ነው የሚሄደው። ስለዚህ የመዝሙሩን ዳይናሚክስ ይሄ የሚጠቃልለው በአንደኛው ላይ ነው፣ መዝሙሩን በደንብ ማወቅና ሁለተኛው ቅድም የነገርኳችሁ ደግሞ ዳይናሚክሱን ወይም ደግሞ ሪኸርሳሉን ጥናቱን በደንብ ካጠናችሁ ዳይናሚክስን መጠበቅ ላይ አትቸገሩ ማለት ነው። ስለዚህ መዝሙር በደንብ ሳታጠኑ መዝሙሩ ዳይናሚክሱ የቱ ጋር ነው ከፍ የሚለው የቱ ጋር ነው ዝቅ የሚለውን አታውቁትም። ስለዚህ ዳይናሚክሱን እየጠበቃችሁ መዝሙሩ ዝቅ የሚልበት ፓርት ላይ ኮርድ ምናምን ብትጠቀሙ፣ ዳይናሚክሱ ከፍ የሚልበት ፓርት ላይ ደግሞ ብራስ ምናምን ብራሱን በብራስ እየተጫወታችሁ ብታጅቡ ኖርማል ነው ማለት። ስለዚህ ዳይናሚክሱን ጠብቁ፣ የመዝሙሩን የኳየሩን ማለት ነው። መዝሙሩ ዳይናሚክሱ ከፍ ዝቅ ሲል በፒያኖ ወይም ደግሞ ሶፍት በሆኑ ቮይሶች በስትሪንግ ምናምን ብታጅቡ፣ ከፍ ሲል ደግሞ ዳይናሚክሱ በብራስ ምናምን ብታጅቡ በጣም ቤስት ነው ማለት ነው። ስለዚህ ስድስተኛው ዳይናሚክሱን ጠብቁ፣ የኳየሩን መዝሙሩ ማለት ነው እንጂ ሁሉም ላይ ሆታ ጨዋታ አትጫወቱ። ሁሉም ላይ መዝሙሩ ሲጀምርም በብራስ ዳይናሚክሱ ከፍ ሲልም በብራስ ዝቅ ሲልም እንደዛ አይደረግም ፕሊስ። እና ዳይናሚክሱን እየጠበቀችው መዝሙሩ ዝቅ ሲል ሶፍት ቮይሶች፣ ከፍ ሲል
ከፍ ከፍ ያሉ ቮይሶችን ብራስ ምናምን ብትጠቀሙ በጣም ነው ጨዋታችሁ የሚያሳምረው ኳየር ላይ ማለት ነው። ስለዚህ ስድስተኛው ይህን ይመስላል። ሰባተኛው ወደ መጨረሻው ወደ ሰባተኛው እንሄዳለን። አብራችሁ ቆዩ። ይሄ ደግሞ የብዙ ኪቦርድ የሚጫወቱ ሰዎች ችግር ነው። በስማ እኔ ብዙ ቦታ ያጋጥመኛል። ኳየርም አምልኮ ኳየር ብቻ አይደለም አምልኮ ላይ ዘማሪ እየዘመረ አብረው ይሉታል በብራስ ምናምን። በስማ ያጋጥማችኋል ብዙ ልጆች። ይህን ቪዲዮ የምታዩ ሰዎች ያጋጠማችሁ ካላችሁ ኮመንት ላይ ጻፉልኝና ዘማሪው ሲዘምር አብረው በብራስ ወይም ደግሞ በሲንዝ በተለያየ ቮይሶች አብረው ይደግሙታል። ኳየርም ሲዘምር አብረው ይሉታል ማለት ነው። እንትኑ መዝሙሩን በዚህ ይጫወቱታል። ለምሳሌ አቤት ምሕረት የበዛ ለሚል መዝሙር ይሄ መዝሙር ዘማሪ እየዘመረ ከሆነ እነሱም አብረው አቤት። እንደዚህ አይደረግም ፕሊስ። እኔ በጣም የደከመኝ ነገር ስለሆነ ማለት ብዙ ቦታ ተጋብዤ ሲሄድ ምናምን አብረው ይጫወቱታል አምልኮም ምናምን። እንደዚህ አይደረግም ፕሊስ። ሊኮችን ኳየር ስታጠኑ መጀመሪያ እንደነገርኳችሁ ሪሄርሳል በጣም ወሳኝነት አለውና ሊኮችን ተጠቀሙ ለመዝሙሩ። ለምሳሌ አሁን አንድ መዝሙር በምሳሌ ላይ ይሄ ምስጋና ምስጋና መልካም ነው ምናምን የሚል መዝሙር አለ አይደል? እሱ ላይ አሁን ሊክ አለ። ምስጋና ሲል አብሮ ከዘማሪዎች ጋር አይልም አይደል? እንደዚህ አይልም። አሁን ለምሳሌ ምስጋና ምስጋና እንደዚህ አይጫወትም። ሙዚቃ ላይ ከሰማችሁ ልክ እነሱ ምስጋና ሲሉ እሱ እንደዚህ እያለ ሊኮችን ነው የሚጠቀሙ እንጂ አብሮ እንደዚህ አይጫወትም። ፕሊስ አብራችሁ ዜማውን ከመድገም እንዳደግሙት። በቃ በጣም ነው የሚያስጠላው ማለት ነው። እነሱ የሚሉትን ነገር ነው የሚሸፍኑት ማለት ነው። ሰው እንዳይሰማ መልእክቱ በደንብ እንዳይሰማ እዚህ ጋር በቮይስ የምደራረቡትን ነገር አቁሙ ፕሊስ። እንደዚህ ከምታረጉ ፎከስ ላይ ለምሳሌ መዝሙሩ ልክ ሲጀምር ኮርድ ላይ እነሱ እየዘመሩ ከሆነ ኮርድ ላይ ኮርድ መጀመሪያ አውጥታችሁ ለኳየሩ እኔ እንደዛ ነው ማድረገው። ለመዝሙሩ ኮርድ አወጣለታለሁ። ከዛም በኋላ ልክ እነሱ ሲዘምሩ ኮርድ ላይ ነው ፎከስ ማድረገው። እንደዛ እያደረጉ በኮርድ አጅባቸውና እዚህ ጋር ደግሞ በጣም ገራሚ በተለይ የሴክስ ኪቦርዶች ላይ ገራሚ ቮይሶች መጥተዋል። ኮርድ ለኮርድ የሚሆኑ ፒያኖ ውስጥ እዚህ ጋር ገብታችሁ በጣም የሚገራርሙ ፒያኖች ተጨማምረዋል እዚህ ጋር ማለት ነው። እነሱን መጠቀም ትችላላችሁ። በሌላ ቮይስም ኮርድ መስራት ትችላላችሁ። በጊታር ምናምን አንዳንዴ በጊታር ሰራለሁ፣ እንደዚህ እያደረኩ ሰራለሁ እና ኮርድ ብትሰሩ ከዛ ዳይናሚክሱ ከፍ ሲል ደግሞ በብራስ ብታጅቡ በጣም አሪፍ ነው። ስለዚህ ዜማውን አትድገሙ። ይሄ ብዙ ሰዎች ችግር ነው። የብዙ ልጆች አያለው መድረክ ላይም ኳየር ላይም ሲሰሩ ማለት ነው። መዝሙሩን ዜማውን አትድገሙ፣ ሊኮችን ተጠቀሙ። ራሳችሁ መጀመሪያ አጥኑና ሊኮችን ብትጠቀሙ በጣም ምርጥ ነው ማለት ነው። እና ኮርድ ላይ ፎከስ አድርጉ። አንድ ሙዚቀኛ ጎበዝ ነው የሚባለው ኮርድ ላይ በደንብ ፎከስ አድርጎ ሲሰራ ነው እንጂ እዚህ ጋር በብራስ በተለያዩ ቮይሶች ምናምን ሁሉም ሰው እንደዛ ማድረግ ይችላል። ግን ሙዚቃ የሚረዳ ሰው ኮርድ ላይ ነው። ኮርድ ላይ በጣም ጎበዝ የሚሆነው ኮርድን በጣም ይሰማል። በቃ አሁን ለምሳሌ እናንተ እያገለገላችሁ ጉባኤ ውስጥ ተገኝቼ እናንተ ስታገለግሉ ወይም ኳየር ስታጀቡ ስሰማ ኮርዱን ነው በደንብ የምሰማው። ሙዚቀኛ ኮርድ ነው የሚሰማው እንጂ ይሄ ሚንጫጫውን ነገር የሚሰሙት ኖርማል ህዝቦች ናቸው፣ ስለ ሙዚቃ ማያውቁት ማለት ነው። ስለዚህ ኮርድ ላይ ፎከስ ብታደርጉ እኔ ድሮ ካሳለፍኳቸው ነገሮች እንዲሁም ደግሞ ከራሴ ስህተት ከብዙ ዓመት ኤክስፔሪንስ ነው የምነግራችሁ። ስለዚህ ይሄን ነገር በደንብ አስተውሉላችኋለሁ እና መዝሙሩን ደግሞ ማጥናት በጣም ሁሌ የምላችሁ መዝሙር አጥኑ፣ ሪሄርሳል አድርጉ። የኳየሩን መዝሙር ስፔሻሊ እንዲሁም ደግሞ የአምልኮ መዝሙርም በደንብ ማጥናት አለባችሁ ማለት ነው። ስለዚህ ይሄን እላችኋለሁ። እንዲሁም ደግሞ ምንድነው በኳየር ዙሪያ እንዲሁም ደግሞ መዝሙር በማጀብ ዙሪያ ስፔሻሊ ከሀገር ውጭ የምትገኙ ቤተሰቦች እንዳግዛችሁ ኦንላይን ሰፖርት የምትፈልጉ ማወቅ ከዚህ በላይ ማወቅ የምትፈልጉ ኳየር በማጀብ ዙሪያ ሰውን በማጀብ ዙሪያ አምልኮ የሚዘምረውን ሰው የሚመራውን ሰው በማጀብ ዙሪያ ከዚህ በላይ ማወቅ እፈልጋለሁ መማር እፈልጋለሁ የምትሉ ሰዎች እዚህ ጋር ከላይ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ ወይም በቴሌግራም ኮንታክት ማድረግ ትችላላችሁ ማለት ነው፣ ኦንላይን ሰፖርት የምትፈልጉ። ስለዚህ በዛ መንገድ እኔን ኮንታክት ማድረግ ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ስለተከታተላችሁ አመሰግናለሁ። ብዙ ነገር እንድትጠቀማችሁ ተስፋ አደርጋለሁ። ቪዲዮ ላይክ ማድረግ እንዳትረሱ ፕሊስ። ለብዙ ሰዎች እንዲደርስ ስለምፈልግ ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። እንደዛ በማድረግ አድርጉላችኋለሁ። ተባረኩ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።